እንዴት ናችሁ? እንዴት አረፈዳችሁ? በፍቅር አምላክ በ34 እንቁላል ተባረኩ። አሜን ተባርከን። እሺ እኔ አሁን ቢፍቱ እንግዲህ አሁን የምሰማው ቅድም እኮ ፎቶ ዘግዝቆ ሳይ በርቀት ከዚህ በፊትም እናንተን አባርሮ ሞጣን ሲያስገባ ትንሽ ተሰምቶኝ ነበር። ሁላችሁን አባርሮ እንደ ጉን ምንድነው ይባለው እንደ ንብ ነው እንደ ዝንብ ሹ ብሎ አርግፏችሁ እና አሁን መጨረሻ እዚህ ጋር እንደምትደርሱ የሚታየኝ ነበር። ከሁለት ይከፈላል። ያው ሀገር ኢትዮጵያ እንደምታውቁ ሁሉም እንግዲህ ተሐድሶ ያለው ስለዚህ አሁን ይሄ ተሐድሶ የመታረቅ ፍላጎት አላችሁ ወይስ በዚሁ መቀጠል ነው የምትፈልጉት? ቅዱስ ይሁዳብ ወንድማችን ይህን እድል ስለሰጠኝ አመሰግናለሁ። በፍጹም ሃይማኖቱ ትላንትና ምሽት ላይ ለሁለት ተከፍሏል። ላይመለስ ሁሉም ስልጣን ሰጥቻለሁኝ፣ እኔም ተሹሜያለሁኝ፣ ቃል ገብቻለሁኝ። የፍቅር አምላክ ማሰማት ሰላሰሉን እኔ አሁን ከሳቸው ጋር ይንፉ የራሴ ነው። ይንፉን ይመልሱልኝ የራሴ ነው። እሱና ዶክትሪን ያመጣሽው አንቺ ነሽ? የተገለጠልሽ ላንቺ ነው? እኔ ምስክር ነኝ። መጀመሪያ ቀን የገባች ቀን እኔም ነበር። የራሷ ነው ይንፉ ይነፉ። ግን ስንት ሰው ተነፍቷል የሚለውን ነገር እያጠራ ነው። በሂደት ብዙ ወርባ ጥዝ ብዝ የሚለው ከጡዘት ጋር ይመጣ ነው። እኔ ያስነፋውት ደከመኝ ሰለቸኝ ሳልል 2 ወር ሙሉ ያስነፋውት 12 ቁላዎች የሳቸው ነው የሱ ነው። ፕራይት ቢፍቱ በጣም ተቀይሜሻለሁ። እባክህ ቆይ አንዴ ቢፍቱ የጥያቄውን እንትን ፎርማል እናደርገው። ያው አንዳንድ ቦታ የፍስክ የጾም የሚባሉ ወሬዎች አሉና እና እሱን እንትን እያለን እኔ አሁን ቢፍቱ የደረሰብሽን ነገርና ያደረጉትን ነገር በዝርዝር ስንት ካፒታሉ ስንት ሲደርስ ነው የካደው? እንደገና ጊፍተሮቹ ሴት አሉ። የሱ ጊፍተሮች ደግሞ ምን ላይ ናቸው? አሁን ያሉበት ሁኔታ ሼር ቢደረግላቸው ቢመጡ። አዲሱ ሃይማኖት ምንድነው ያሰባችሁት? አገልግሎቱን እንዴት ነው የምናስኬደው? በደንብ አድርጋችሁ ተናገሩ። ይቅርታ ቢፍቱ በማለቴ ነብይት ጄሪ መታለች። ጄሪ እንዴት ነው ወስናለች? ቆርጣለች ወይስ እንዴት ነው? ጄሪ እዚህም እዛም ነኝ ብላለች። ለሷ መልሳለች። እኔ አዲሱን ሃይማኖቴን እንዳትበርዝ እዚህም እዛም የለም። እሳቸው ጋር መሆን ካለባት እሳቸው ጋር፣ እኔ ጋር መሆን ካለባት እኔ ጋር። ሃይማኖቴን ፍቅር ሲዝም ታድሶን እንድትበርዝብኝ አልፈልግም። እና ጄሪ አልወጣችም፣ ከዛ አልመረጠችም። ያው አስረድቻ የተባለውን ነገር እነዚህ ልጆች የሚመጡት ወንድ ፍለጋ ነው። ጥቃቅንና አነስተኛ ናቸው። በችርቻሮ ሁሉን የተመደብኩት እኔ ጥቃቅንና መጥቷል። አስገባው ይሁዳብ እኔ ሼር አድርጌለታለሁ። ራሱን ዲፌንድ ማድረግ አለበት። አስገባው አይደለም ፌክ ነው እሱ አይደለም። አድርጉለት በቃ እሱ ይምጣ። ጠሪው መጥቶ ራሱ ምክንያቱም ወደ መጀመሪያ አቤት ይመስላል። ቤቲ እንግዲህ የፍቅር ስዝም ዋና ነብይ ደምሳሽ ናቸው። ነገር ግን አብዛኛውን ነገር ደግሞ ዶክትሪኑን አብዛኛውን ትምህርት ደግሞ ያመጣችሁ ቢፍቱ ስለሆነ ምናልባት በአንድነት ሰላም ፈጥረው የሚመሩበት ካለ ጥሩ ነው። ካለ በለዛ ደግሞ ያው ተስማምቶ መለያየትም ያለ ነው። ያው እኔ ከሁለቱም ሳይድ መስማት አለብኝ። ጄሪ እንዴት ነሽ? ጄሪ ሰላም እንዴት ነህ? ይሁዳብ አድርጊለት ጄሪ እግዚአብሔር ይመስገን። እንዴት ናችሁ? ፍቅራውያን ሰላም ነው? እንዴት ነሽ? ደህና ነኝ። አራቶቹን እንቁላል ይመስገን፣ የታድሶ ይመስገን። ፍቅራዊት ቢፍቱ በካቶች ይገርብኝ። እንዴት አየሽው ጄሪ አዲሱን ፍቅር ስዝም ታድሶ? ምን መሰለ ይሁዳብዬ፣ ባለፈው አሁን ሄደንበት ነበረ። በቃ የራሳችንን የኛ ፍቅር ሲዝም ብለን ታድሶ አድርገን ነበረ። ልንገነጥለው ሁሉ ነገር አርቅቀን ጨርሰን እንደ ሃይማኖትም ያው አልመን የሃይማኖት ታውቃለህ በህልም ነው ብዙ ጊዜ የሚገለጥልን። ሁላችንም አልመን ጨርሰን ከዛ ፍቅራዊት ቢፍቱ ሄደው ታረቁ። ብዙ ጊፍተሮችን ራሱ አየር ላይ አንሳፈው ሄደው ታረቁ ባለፈው። ይቅርታ ይሄንን እንዳረሳ ያው እኔ አሁን ሃይማኖት አዲስ ስለሆነ ብዙ ስራ እየሰራው ስለሆነ ጥያቄ እንዳረሳ ልመልስ። ፍቅራዊ ጂኒ አለ
ሃይማኖትን የሚደግፍል በውስጥ መጥቶ እኔን ነብያችንን በዋትስአፕ ግሩፕ አደራደሩን የመጨረሻ እድል ስጫቸው ተብዬ ነው መጣው ለምዕመናኖቹ እባካችሁ ትፈቅዱልኛላችሁ እንዴ ሲል አዎ እንፈቅድልሻለን አሉን ታረኩ ያው ፍቅራዊ ጂኒን ታቋለክ እሱ ነው ሃይማኖት የሚደግፈው በአንድ እግር ቆሞ በሁለት እግር ማክበር ይለብንም አከበር ነው ነብያችን ቀርቷን ጆተኒው እሳቸውም ከዚህ በኋላ ቢፍቱን አላስቀይምም ተባብለን ጉዟችንን ጀመርን ወደ ፍቅር ሲዘ አያርፉም ድጋሚ አስቀይም ከዚህ በፊት ምን አደረጉን እኛ ቤታችንን ስንከፍት ቤታችንን አኩርፈው ከዛ አገልግሎታችንን ለማገልገል ስንሄድ ያስወጡናል ያኮርፉናል እንደ ውሻ ያረጉናል ከዚህ በፊት ማለት ነው እሳቸው ጋር ብቻ ከስራቸው እንድንለው እንጂ የኛ ቤት እንዲያድግም ሆነ እኛ እንድንለወጥ በፍጹም አይፈልጉም ጭራይ ዛሬ ምን ሰማሁ እነሱ ወንድ ፍለጋ ነው የሚመጡት ለራሳቸው ጥቅም ነው የሚመጡት አው ብለዋሉ ለራሳቸው ጥቅም ነው ብለዋሉ እኔ በጣም ነው የተሰማኝ እንደውም እኔ አልተጣላሁም ነበር ትላንትና ማልተጣላሁም ስላልተመቸኝ ነው እንጂ ከትላንትናው ላይ ማልተጣላሁም ነበር ነገር ግን ሳልጣላ እንደዚህ አይነት ቃል ለኛ አይገባንም እኔ በጣም ነው የተናደድኩት በእውነት ስሰማ ማለት ነው በጣም ነው እንዴ እናንተን ነው ወንድ ፈልጋችሁ መጣ ብሎ ነብያታችሁ የኮነናችሁ አዎ እኛ ወንድ ፈልጋችሁ እስር ቤት ሲታሰር አልቀሳችሁ እንደውም ለታመጣችሁ እስር ቤት ላይ ሁሉም ቆይ አንዴ ሚውት አድርጌ ቀድሞ ያውኑ ስለሆነ ቆይ እኔ አለው ቆይ አንዴ እስር ቤት በተራ አውሩ ኖ ምን አንዴ ኮፒ ሊንክ ይደረግ ቤቱ እንደ ቀልድ የሚያዩት ይኖራሉ አይ ነገር ቀልድ አይደለም ሲሪየስ የሆነ ነገር ነው በደንብ ማዳመጥ ፈልጋለሁ በግሩፕ አለን እኔ የፖስተትኩት ፌስቡክ ላይም አለ ቲክቶክ ላይም አለ አንዴ ሚውት አድርጊልን እባክዎትን ነብይት ቢፍቱ እባክዎትን እኛ ይኸውልህ ከስር የኛ እነ ባና እነ ኤችዲ እነ ምናምን የሚባሉ አሉ እነ ቲቲ ራሱ ተባራ ነው ቲቲ እኮ እዛ ነበረች የምታገል እነ ቤንጃሚን ማሃት አሉ ቴዲ ማሃት ነን እና እኛ ምን ይዘን ነበር የመጣ ታፕ ኮፒንግ አድርጎ ባክሳችሁ ላደርጋ ነው እኛ ለሃይማኖቱ የሰጠነው ይኸውልህ አንደኛ ቴዲ ሐዋሳ ቤት መድረክ ያመቻቸ ነው እኛ ነን በትልቁ ገብተን ሲታሰር ከስራ ሲታገድ ብለን ከስራ ሲባረር ገንዘብ አዋጣን እንደውም ሃይማኖቱን በየወረዳው በየአጥቢያው በየስቴቱ በየተለያየ ቦታ ቸርች ይከፈታል ብሎን በጣም ብዙ ገንዘብ እንዲረዱ አድርገናል ገባ ከዛ በኋላ ምንም ለውጥ አላየንም ከዛ አዲስ ሰው ሲመጣ እኛ አንድ ቁጥር ስንጽፍ አያስገባንም አንድ ቁጥር ስንጽፍ አያስገባን ከዛ አዲስ ሐዋሪያቶችና ሊቅ ሐዋሪያቶች ከዛ ምናምን ሾምን ማለት ነው እነማሜ መጥራት እንችላለን የኛዎቹማ የሚገርም እና ዊዚ ሼር አድርጊለት የኛዎቹ በህንድኛው ላኮ ነው የምናገለግለው ባላደረግነው ሃይማኖቱን እንዴት ዋጋ ተከፈለ እዮዳብ ግን ማለት ነው አሁን እኮ ተቃዋሚ ነው እንጂ ያለው ሌላው የለም ለምን ነው ያው ጄሊም እንኳን አለ ቲጂ ደግሞ አንድ ቤቲ እዮዳብ ያውልክ አንዴ እኔ ቦታ ለቃለሁኝና ተመልሼ እመጣለሁ ይዱበት በደንብ አካሂዱት ስብሰባ ልገባ ስለሆነ ይሄን ነገር አጥንክራችሁ ይዱበት እኛም በጣም አንዴ የዮዳብን ቤት በጊፍት ባርኩ ያንዳዳችሁ ማለት ነው እሱን እንመለስበታለሁኝ አው በጣም ተናደላልኛ ጥቃቅንና አነስተኛ ብለው ለምዕመናኖች እንዲደርስልኝ ለአዲሶቹ አባሎች እንዲደርስ ታፕ ኮፒ ሊንክ ሼር አድርጉ ይዳር መለሳለሁኝ ንጉስ ይዮዳብ ቴንክ ዩ በቃ በደንብ እንምራው አዲሷ ነብያታችሁ ቢቱንም በደንብ አርጋችሁ በመሐረግ አጥሯት የፍቅር አምላክ ይባርክሽ ታፕታፕና ኮፒ ሊንክ ኢምቤት ደግሞ በታፕታፕ በኮፒ ሊንክ በጊፍት በሰብስክራይበር አርጉ ቦታ ታቦናል ማንን ላስወጣ ትላለ ኤዊ ማስገቢያና ማስወጫለሽ አንዴ ቡና ልሰራ ነው በደንብ ነገር እዮዳብ የኔ እንትን መልስልኝ የ34ቱ ተሬ መልስልኝ አረመሪ ኔቨር ታሽን በቃ
who's never ሰማሃል ትግባ ቆይ never በቃ ኦኬ ታች ተጠብቃለሁ አንተ ውጣ አንተ ምን ያደርግላል ውጣ ኦኬ ታች ተጠብቃለሁ ኦኬ ስሚ በአግባቡ ምሩት ግን ይሄ ነገር እንደቀልድ መታየት የለበትም ነቢ ደምሳሽም እንዲመጡ ፈልጋለሁ ምክንያቱም እኔ ስልክ ሞዴሬተርን ስጠኝ ሲመጣ አስገባለሁ ሳትሻለው ኦኬ አይ ማስወጣው አላችሁ ያችንን ሚውት እያደረገች 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 ብዙ ዋሽተው እንግዲህ ራሳቸው 3 ስንዴ ቂጣቸው ላይ በፕላስተር እንደሚለጥፉት ቅጣቱን እንቀበላለን ብለው ነበር ያድርጉ አላወቀንም በዚህ ጉዳይ እንግዲህ ዊላንች ታለው ቡናዬን ላመጣ ነው ታፕ ኮፒ ሊንክ አድርጉ ፓስተር አንዴ ላውራ አንዴ ጊፍት የሰጡንን እባካችሁ ጊፍተሮቻችንን ምርቃት ጸሎት አዲሱ በፍቅር ዘማ አዲሱ እንትን መርቋቸው በእንቁላል አምላክ ስም ባርከናችሁ በ34ቱ አይኖች መንፈስ ስም ተባርከናችሁ ማሰላሰሉ ይስጣችሁ የእንቁላል አምላክ ይባርካችሁ የኛ ጥዝ አይደለም እሺ ጥዝ ሳይሆን ጭዝ ነው ጭዝ ጄሪ ወይ ጓልዬ እንዴት እንደምን አለሽ ፍቅራም ነብይት ቢፍቱ አዲሷ ነብያችን በእንቁላል አምላክ ስም ባርኬሻለሁ ይሄን ሹመት አርጌ በጣም በሚገርም ሁኔታ ሹመቱን ባደረኩበት ሹመቱን ባስፈጸምኩበት እኔ በሌለሁበት ከባድ ነው እንዴት እንዳሰባችሁት ይሄን ነገር አላቅም ግን ነብይት ቢፍቱ ተበድላለች ቢፍቱ በጣም ተነክታለች ሶ ለቢፍቱ ፍትህ እንፈልጋለን እቺ ነብይ በትላንትናው ዕለት ሹመት አድርገንላታል ተሹማለች እኔ ከላይ በተሰጠኝ ስልጣንና ምድር ላይ ባሉት በፍቅር ሲዝም እምነት ተከታዮች ስም ሹመት ሰጥቻታለሁኝ ሶ አሁን ላይ የምናርገው አንድና አንድ ተሹማለች ዝባሉ ዋካችሁ ለደስታ ዝባሉ ዋካችሁ ሂዊ ተመለሽ የኔ ስልጣን ሙሉ አይደለም ሂዊ ነይ ተመለሽ ስልጣኔ ሙሉ አይደለም እና እኔ ማለት እንፈልገው ነገር ልንገራችሁ ነብይ ደምሳሽ 3 አመት ሙሉ አገልግለነው አንቅሮ ተፍቶናል ዛሬም እኛ ላይ ያደረገው ነገር ሳያንሰው አሁንም እነ ቢፍቱ ላይ ደግሞታል ይሄ ሌባ ሰላቢ ነብይ መመለስ አለበት ወደ ነበረበት ወደ ድሮ እምነቱ ከተመለሰ እሰይ ካልሆነ ግን የኛ ፍቅር ሲዝም ተሐድሶ ከዛሬዋ ከትላንትናው ቀን ጀምሮ ጸድቋል ለሁለት ይከፈላል ቤተ ፍቅር ሲዝምን በነብይት ቢፍቱ አማካኝነት እንገነባለን እምነታችንን እንቀጥላለን ጥያቄ ይሄ ሃይማኖት ለሁለት ሙሉ ለሙሉ ከመገንደሱ በፊት ምናስተካክለው ነገር ይኖራል ወይስ ኢስ ቱ ሌት ኖ ትላንትና ሙሉ መግለጫ አድርጌያለሁ ሙሉ መግለጫ አውጥቻለሁ ሹመት ሰጥቻለሁ ሹመት እኔና ሂዊ ሹመት ሰተናል ሁሉ ነገር አድርገናል ጊፍተሮቻችን በእንቁላል አምላክ ስም በ34ቱ የዝሆን እንቁላል አምላክ ስም ባረክናችሁ የ34ቱ አይኖች መንፈስ ተባረዋል ጥያቄ አለኝ ትችያለሽ ፍቅራዊት እኔ ፍቅራዊት አይደለሁኝም አመሰግናለሁ የኔ ተበላው ተበላ እኔን አባሮ ፍቅራዊት ሪካርድ አድርጉ ይላክለታል ሪካርድ አድርጉ ኧረ በህግ አምላክ እኔ ጥያቄ አለኝ ጠይቂ አውራጣት ነው የምናወጣው አውራጣት ነው የምናወጣው የኛ እምነት አውራጣት ሆኗል አንድ ጣት ቀርቷል ባውራጣት ነው ኧረ ጥያቄ ጠይቂ ተባብሎ አይሆንም የማልኛው እንደውም የሳችሁ እኮ የሌባ ነው የሚሰረቅበት የሌባ ጣት ነው አዎ አይሆንም ሌባ ስለሆነ እናመሰግናለን ትሩ ላቭ ቴንክ ዩ ቤት ጥያቄሽ ተደፈማችሁ አውራጣታችሁ መሀሉን ታወጣላችሁ የመሀሉን ታወጣላችሁ ኦኬ እንደማመጥ ቀጥ ቤት ጥያቄሽን ጠይቂ የኔ ጥያቄ ጓልዬ ምንድነው ይሄ እምነት ማለት ነው እስቲ አሁን ወደ መገንጠሉ ከመሄዱ በፊት ነቢያቶች ከተቀላቀሉ በኋላ ማለት ነው ባረካብኪም ጌታ ተባረካብኪም ተባረክ አስነፊ የሚባል መጣ እንደገና በ12 ቁላዎቹ ይባላል
ምንድነው ይሄ ሁላ ከሌላ ነገር ጋር የተያያዘ ነገር አይደለም ወይ? ሃይማኖቱን እያማገጥሽው ነው። ቆይ ያማገጥሽው ነው። ቆይ ቤቲ እንደሱ አይደለም፣ እየተማገጠ ነው እምነቱ። እንደሱ አይደል፣ ተሳስተሻል። የኛ እምነት ፍቅር ሲዝም ተሐድሶ በጣም ጨዋ፣ በጣም ስነ ስርዓት ያለው እጅግ በጣም የተከበረ እምነታችንን ይሄ ሰላቢ ነብይ ታዲያ እንዲያስገቡ ማማገጥ ማለት እኮ እኔ አዲስ ስያሜ ሰጠው ነው። አስነፊው አስነፋ ሲባል እሺ ቤት አንቺ ለምንድን ነው አስነፉ የለም አሁን በዚህ ሰዓት እኛ የምንለው እርጩ ነው። እርጩ ነብያችን እርጩ ነው የሚባለው። እርጩ የተያዘ ነው። ያው ከተነፋ በኋላ ይረጨ የለ እንዴ? ታዲያ እርጩስ ምንድነው? እርጩ ነው የምንለው። መንፋት የለም መርጨት ነው። አረጋል እኔ ይመለስልኝ ይሄ ነገር ከ12 ጋራ የተያዘ ነው። ከመርጨት ጋራ የተያዘ ነው። ምንድነው ይሄ ነገር? እዚህ ውስጥ እርግጠኛ ነኝ እንደኔ የሚጠይቁ 550 ሰዎች ይታዩኛል። የነሱ ሁላም ጥያቄ ይመስለኛል። ማስነፋት ምንድነው? ማስረጨት ምንድነው? 12ቱ ቁላል ምንድነው? ኦኬ ቤቲ ፍቃንቻ አሁን እምነቱን ለመጠየቅ መጠየቅ ነው እንጂ ነው የለው። ቆይ አብኬምን ሳቢው ደግፈው እሱ ነው። አሁን አዲስ ነው። አብኬምን ሳቢልን አንዴ አብኬምን ሳቢው በቃል ነጋድራ አንቺ ምእመን ስላልሆንሽ ይሄ ጥያቄ አይመለስልሽም። ምእመናችን አይደለሽም፣ የእምነቱ ተከታይ አይደለሽም። አብኬምና ማወቅ ያላወቀ ማወቅ የለበትም እንዴ? ኦኬ አብኬም መጥቷል። አብኬም ሊያወራ ነው። አውራ ጊፍታችን ያ አክቹሊ አንዳንድ አጀስትመንት ተደርጓል። ምንድነው አጀስትመንቱ? ቅድም ከትርጉም አኳያ የሌባ ጣት ሲባል ጣት ቃሉ ራሱ ከሌብነት ጋር የተያዘ ነው እና ለዛ በአውራ ጣት ተቀይሯል። አውራ ጣት ትርጉሙ የጥንካሬ የተስፋ በቃ የሥራ መንፈስ ምልክት ስለሆነ አውራ ጣት ተብሏል። ኦኬ እና ሌላ ፉካሴ በዱቃሴ ተቀይሯል። ፉካሴ ማለት የራሳችን ከለር ይዘን መምጣት ስላለብን ፉካሴ ምናምን አንልም። የራሳችን ዱቃሴ ነው። በቃ ደቅ ብለን ነው የምናመልከው። አጠቃላይ የነበረው አጀስትመንት ማለት ነው። ስለዚህ ጋብቻ ለነብይ 3 ምናምን የሚባል ነገር የለም። ሁሉም እኩል ነው። ከአንድ በላይ ለወንድም ለሴትም ይቻላል። ወንዶች ሴቶች ታገባላችሁ። ወንዶች እኮ መታቁት ለራሱ 3 ሚስት አንድ ሚስት ይውት ራሱ ግን አንድ የኛ የሚለየው ይሄኛው አዲሱ እምነት ገስት ሃውስ አለው። ገስት ሃውስ ይቻላል። እንዋለዳለን ማለት ነው። እንደዛለው መጠጥ ኃላፊነት በተሞላው መልኩ መጠጣት ይቻላል እና በጣም ብዙ የተለያዩ እና በሰው የሚያቅፍ በቃ አሪፍ አጀስትመንት ነውና እንግዲህ ምመኑ ወዶታል ያማል ስንባረክስ ዝም ብለን ነው እንዴት ነው የምትበዙት? ገስት ሃውስ ውስጥ ነው የምንባዛው። ገስት ሃውስ ውስጥ ነብያቸው ማለት ነው ኖራቸው አይደለ በውስጥ እየመጡ እያስረገዙን የሚሄዱት። የኛ ኢማም ግን ይሄ አይፈቅድም። ምዕመናን አንድ አስረግጬ የምነግራችሁ ገስታውስ ውስጥ ተባዛለን ላውራ ቤቲ ላውራ እባክሽን ጓል አንድ ነገር በሏ። ብልግና በሐላላት አንድ ጊዜ ግን ጥያቄ ያለኝ ቤቲ ከማ ወገን ናት? አንዴ ቆይ ጂ ልመልስ ባውናት ባላሶራም ስትልኝ እኔ ከማንም አይደለም። ቤቲ ላውራ እባክሽን እህቴ። በፍቅር ሲዝም በእኛ ሃይማኖት ማለት ነው ዳሃ ብርታይቱ ፎሎ የሌለው አይገባም አይባልም። እንደምሳ እኛ ጋር ሁላችሁ ናችሁ የምትገቡት። ሁላችሁም ትባረካላችሁ። ሁላችሁ የፍቅር አምላክ የእንቁላሉ የ14ቱ እንቁላል ይባርካችሁ። ጄሪ አውሩ ሌላ ግን አንድ ተጨማሪ ነገር የማ ተቃዋሚ ነሽ ወይንስ የማ ደጋፊ ነሽ? ቤቲ አንድ ተጨማሪ ነገር ልጨምር እዚህ ጋር የኛ ዱቃሴው ስንጀምር ሁሌም መግቢያችን እያንጓለለ የሚለው ዘፈን ትንሽ የ30 ሰከንድ ተቆርጦ በሱ ነው ኢንትሮ ምንገባው ማለት ነው። ሁሌ እያንጓለለ አለ እና በእያንጓለለ ዘፈን መግቢያ ነው። ራሳችን ቆርጠን እንሰራዋለን በራሳችንና
ይሄንን እንትን ለማለት ነው። የራሳችን መዝሙር የማን ተቃዋሚ ነሽ የማን ደጋፊ ነሽ? እኔም ባልሽ መሰረት እኔ የማንንም ደጋፊ አይደለሁም የማንንም ደግሞ ተቃዋሚ አይደለሁኝ። የኛ ተቃዋሚ ነበረች ትላንትና የኔ ስም ያወረደች ይተሮቻችንን የረገጠች ለምንድነው ስማቸው የሚጠራው እዚህ ቤት እንዴት እንባላለን? በአነስተኛና በጥቃቅነኛ የተባልኩ ሁለት ወር አስነፍይ እኔ ቦይፍሬንዲን እሳቸውን እንዳስነፋውኝ እኮ እኔ ቦይፍሬንዲን አላስነፋውትም። ለኔ ለቢቱ ስንት አስነፋሻቸው? ወይ አንቺ ሁለት ወር ከምናምን ያስነፋሻቸው? አንድ ወር ያልሞላች ሴት ቢፍቱን አላቃ እኔ ግን ማቃቸው አመት የዛሬ አመት እኔ ሳንቲም ልጅቱ ፍሬ አፍርታለች። ወር ሙሉ ካስነፋሻት በእርግጠኝነት ፍሬ ትይዛለች። አሬ ስራሽን ይስጥሽ። ነው ቢፍቱን እኮ ነው የነፋት። እየተደማመጥን ማለት ነው። እየተደማመጥን ቢፍቱ ፍሬ ያለያችሁ ቆይ እስቲ ቲጂ ታውራ እየተባለ ነው። እንትን የሚታይ አይደለም ብዙ ፍሬዎችን አፍራሽ ሰላም ብያለሁ። ቤቲ እህታችን ቤቲ ሰላም ቲጂሻ አውሪ እስኪ ነው። እኔማ እርቁ ነው እኮ የምፈልገው እንዲታረቁ ነው የምፈልገው ያለባት ቲጂዬ ግን እኮ ቢፍቱ ክብሯን ነክተዋታል። ተሻል እሷን ብቻ ሳይሆን እኮ ይቅርታ ይጠይቁና ከዛ ይታረቁ። አዳምጪኝ ቲጂ እኔ የማውቀው ትላንት ምን አልሽ? አንበሳ ላወርድልሽ ታረቁ ቢፍቱ እየስትኝ እኔም ቢን ያልኩ እኔ ዛሬ 3 ቀን ከግማሽ ቀኔ ነው ቆርጫለሁ። እኔ በፊት 2 ሰዓት እኮ አልቆይም ከሳቸው ጋር ለመጠ እኔ አልቆየም ቆየው መጥሌ 3 እኮ ስለዚህ አንበሳ እንኳን ለቅልሻለሁ ከታረቃችሁ ስትኝ በፍዝ አሉችም አባሩ ይመውጣ ክብርሽን ስላስቀደምሽ ነው። ክብርሽን ያስቀደምሽለት የፍቅር አምላክ ደግሞ በረከቱን ይሰጣል እኮ። የመጨረሻ እድል ትስጣቸው። አይሆንም ሶስት እድል ሰጥታለች ይበቃል። ከዚህ በኋላ እድል የለም። ኦኬ እኮ ዛሬ ለኛ ብቻ አዳምጪኝ ቲጂ። እኔ ሂዊ እድል ምናምን በጣም ብዙ ሰዎች ነበር ሀበን ምናምን ነሙዬ የሚባሉ አታቋቸው 3 አመት ሙሉ አገልግለን አንድ ቀን ስንሄድ እንደማያውቁ ሰው ሆኖ ሞዴሬተራችንን ነጥቀው አባሩናል። ለኛ ያልሆኑ ሰውዬ ለኛ ያልተመለሱ አብቲም አስገባልን ደጋፊያችን ነው የቤቱ። እባክህን አባሌም ነው። ማን ነው ንገሪ። አብቲም ነው። አብኬምን መልሹ ሂዊ። እኔ ስልጣኔ ሙሉ አይደለም። አብኬም መልሹ ነው። አብኬምን አስገቡትና አብኬም ግባ። እኮ ስለዚህ በቃ ቢፍቱ ወይ የቲጂ በቃ ለመጨረሻ ከዚህ በኋላ እሳቸው የመጨረሻ ማስጠንቀቂያ ተሰጥቷቸው የመጨረሻ እድል ብቻ። ቆይ አቡኪ ግን ለምን ነው ማታስታርቀው? በቃ እኮ ሃይማኖት ለቦታ ተከፈለኩ ማለት ነገር ክፈት ሂዊ ጋይስ ሂዊ ክፈት ምናምን የምትወጣው ነገር ምንድን ነው? ሃይማኖቱ 2 ቦታ ተከፍሎ ኦሬዲ ስራ ጀመረ። ሂዊ እግዚአብሔር እንደዚህ የምታደርገው ነገር ይደብረኛል። ራስሽ ጠይቀሽኝ እኔ ሌላ ፕሮግራም ነበረኝ። ከዛ እኔ ዞር ስል ወጣችሁ ትሄዳላችሁ። ራሳችሁ ጨርሱ። ይህ ጉዳይ ይፈታ። የምታረቁ ከሆነ ታረቁ። ማታረቁ አባላቶችን ያስማማል የሚመሩ ሰዎችን እንትን ብለን ሁለተኛውን ሃይማኖት እንመሰርታለን። እኔ እኮ የራሴ ፕሮግራም ነበረኝ። እናንተ ጠይቃችሁኝ ምን ብላችሁ ታላችሁ? ይሁን መልሳት ቢፍቱዬ ወንድ ነብይ ተገኝቷል ወይስ እንደዚህ ነው? ተመርጦ ጨርሰናል። ነብይ ከዚህ በኋላ አንመርጥም። መርጠን ጨርሰናል። ማነው ነብይ? አይ ሾመን ጨረስን ትላንትና። ነቢያትስ ፓስተር ሂዊ መልሳት አንዴ። እኛ ምንም ስልጣን ሳይኖር እኮ እዮዳ ቤቱን የከፈተው ሊያስታርቃችሁ ሊያስማማችሁ አይደለም? ኖ ሁለተኛው ሊመሰረት ካለባቸው ይስማማሉ እኮ። ይሄው መስማማት ካለባቸው በሰላማዊ መንገድ ተለያይተው 2 ነቢያቶች አሳውቃቸውና እኩል እናከፋፍላለን ርስትና ንብረትና እሳቸው መተው እዮዳብ
ደምሳሽ መጥቶ ምንም የተናገረው ነገር የለም። አሁን በአንድ ወገን ብቻ እኮ ነው እየሰማን ያለን። እነዚህ የመጡትን በደንብ እያወሩ እየተናገሩ አይደለም። ዝም ብለው እዮዳብ ልንገር ሸራቸው ቤቱ ማውራት ያለበት እንትን ያላችሁ ሰዎች ናችሁ። ካለበለዚያ ግን ዞር ስል ውጥት የምትሉት ነገር እኔ ስንትና ስንት የምሰራው ፕሮግራም አለኝ ጋይስ። እኔ ራሱ ለመፈንጠጥ እኮ ፓስተር እየጠየቁ እያለ ነው የመጣችሁት። የእናንተ ይበልጣል ብዬ ነው። ውስጣችንን እኮ ልንናገር አንተን እየጠበቅን ሼር አድርጌላቸዋለሁ። ሼር አድርጌላቸዋለሁ። እዮዳብ ብትፈለጥጥ ለምን ወደ ነው ያትቀላቀለም ሲጀመር አይደለም እኔ ለመፈንጠጥ ብዬ ስንት ነገር እየጠበቅኩኝ ስልክ ገብቶብኝ ነው የወጣሁት እኔ። ሲቀጥል ደግሞ ሌላ ሰው ሞዴሬተር የለውም መሳብ አልቻሉም። ታች እኮ ነኝ እየሰማሁት ነው። አይደለም እንደዚህ የምታረጊው ነገር እንደዚህ ትመጡና ጋይስ እኔ እንዳንፈለጥጥ ትፈልጋላችሁ ማለት አውቃችሁ አንበሳና ኢየሱስን መቀበል ፈልጋለሁ። ግን እናንተ ግን የእናንተ ፕሮግራም ይቀድም ብዬ ነው የመጣሁት። ስለዚህ በስርዓቱ ስሩ። አንደኛ በእናታችሁ በእንደንትና እኔ እውነቴን ነው ቢፍቱ ላንቺ ትላንት የነበረውን ነገር እንትን ለማለት ለዮዳብ ነገር ነው ማታም ጽፌላችኋለሁ። ተደማምጣችሁ ያለውን ነገር እናውራና ዝም ብለሽ አዳምጪ። አንቺ ነሽ ጥያቄ ደግሞ አንዳንዴ የሆነ ምን ጠይቅበት ቦታ እንምረጥ ማለት ያው እዚህ ያለውን ነገር ታውቃላችሁ ይሄ ነው ምናምን አይደላችሁም እና ተናብጃለሁ። በጣም ደግንሽ ቅድም ጉቺ ቤት አስጠርታኝ ነበር ማታ። ቅድም እሷ ጋር እንደ አጋጣሚ ከፍታ አልተመቻትም። ቢፍቱ በኋላ እንመለስበታለን ብላኝ ነው እና እዮዳብ እኔ ትልቅ ነገር ነው የደረሰብኝ። ትልቅ ነገር እኔ በሞራሌ ላይ ነው የተረማመዱት። እኔ እሳቸውን አገልግዬ ምን ብዬ ፎሎ ፍለጋ ነው እንደነገርኩክ ወንድ ፍለጋ ነው። ቢፍቱ ሃይማኖቱን ልሸጠው ሁሉ ትፈልጋለች። ለሁለት ሁሉ ልትከፍለው ነው ካለ ስም እየሰጡ ቢፍቱ ግን እኮ ተወጃቸዋለሽ። አሁንም እሳቸው እያልሽ እኮ ነው በጣሪው። አሁን ትቸዋለሁ አልወድም። ማለት ታቋርጪ በጣም ይጨንቃል። በእናታችሁ መንጫጫት ለካ ይጨንቃል። ታቸው ነው ለሚሰማ ሰው በጣም ይጨንቃልና በተራ ተራ እየተደማመጥን እናውራ። እኛ ገባችሁ? ቢፍቱ አዎ ነብያችን በፊት ነብያችን በሆኑበት ሰዓት ወዳቸዋለሁ አከብራቸዋለሁ። አሁን ግን ኖ ዌይ አከተመ። እኔ የራሴን ሃይማኖት አቋቁም ያለው ፍቅር ሲዝም ለሁለት ተከፍሏል። ፍቅር ሲዝም ታድሶ ሆኗል። አከተመ። እኔ ከሳቸው ጋር በምንም የሚያገናኘኝ ነገር የለም። ሌሎች የምትናገሩ ካሉ ተናገሩ። እነ ፍቅራዊ ጄሪም ሪችም ሁላችሁም ተናገሩ። እኔ ጨርሻለሁ። ጓልም ተናገሪ። አይ እኔ ምን እላለሁ መሰለ፣ በእርግጥ እኔ ነብያችን እኔን ምንም ነገር አላሉኝም። ያው በወቅቱ ግጭቱ የነበረው ከፍቅራዊት ቢፍቱ ጋር ነበረ። ግጭቱ የነበረው ከሳቸው ጋር ነው። ነገር ግን በተደጋጋሚም እንደተመለከትኩትኝ እኚህ ነብይ ለፍቅራዊት ቢፍቱ ያልሆኑ ለኔም አይሆኑ። ስለዚህ ሃይማኖቱም የሚገነጠል ከሆነም ይቅርታ ተጠይቀን የሚገነጠልም ከሆነም ደግሞ በቀላሉ አይደለም የሚገነጠለው። ከዚህ በፊት ያገለገልንበትን ክብራችንን እንዲሁም ደግሞ ያጠፉትንና ያጎደፉትን ስማችንን ደግሞ መልሰው ካሳ ተክሰን ነው መሆን ያለበት እንጂ ዝም ብሎ መገንጠል የለም። ጊዜያችንን እሳቸው ጋር ጨርሰናል እሳቸውን ስናገለግል። ስለዚህ ይህ ነገር ሊሰመርበትና ሊተኮርበት ይገባል ባይ ነኝ። እኔ ግን አንድ ጥያቄ ያለኝ ጄሪ የምሬን ነው በለማርያምን ሁላችሁም ሃይማኖት የራሳችሁ አላችሁ። እንደ ቀልድ ገብታችሁበት ቅዠት ጋር አይደቀባችሁ። የምትረብሸው ቤቲን አውርዱልን እባክህ። ቤቲ ምንድነው የምትበጠብጠው? ምን አቃሉ ትላንት የኔ ስም እዛ ቤት እንዲነሳ ሳትፈልግ ጄሪ ለጄሪ ልንገራት። ጄሪ ያልነበረችም ትላንትና ምን አሉ መሰልሽ? እኔም ነበርኩኝ። ምን አለ ጥቃቅንና አነስተኞች እያለ ነበረ እና ጄሪንና ቢፍቱን ምንድነው አሁን ትላንትና ጥቃቅንና አነስተኛ ሲሉ የመሰለኝ የነበረው ሰው ሲናገር ከዚህ በፊትም እንደዚህ ሰዎች እየገቡ አጓጉል ነገር ሲናገሩ ነብያችን መልስ የመስጠት ልምድ የላቸውም እና ትላንትናም ሲባል ለራሳቸው እንኳን ያልተቆረቆሩ ለራሳቸው መልስ ያልሰጡ ለኛ ሊሰጡልን አይችሉም። ከዚህ በፊትም እንደዚህ አይነት ሁኔታዎች ተፈጥረው
አይተናቸዋል። ስለዚህ ምንም አዲስ ነገር የለም ብዬ ነበረ። ነገር ግን ዛሬ በሰማሁት ነገር በጣም አዝኛለሁ፣ በጣም ተቆጥቻለሁ። ሰምቷታል። እኛ ጉቺ ራሱ በጣም ተበሳጭታለች። እንዴት ወንድ ፍለጋለች? አው እኛ የምንሄደው እዛ ምንድነው ወንድ እሳቸው ቤት ነው እንዴ ያለው? ሲጀመር 70 ሰውና 60 ሰው ያያቸው የነበሩ ሰው የሳቸውን ለማገዝ ነው እንጂ የምንሄደው ወንድ ፍለጋ ነው እንዴ? ወንድ ሌላ ቦታ ደግሞ እንደሚለያዩሽ የተናገሩ ነበረ። ቢፍቱንና ጄሪን ለያያቸዋለሁ እያለ ነበረ። ለሁለት ነው መከፈላቸው አለ። እኔና አንቺን ራሱ ለሁለት ሊከፍሉን ነው። ሊለያችሁ ማለት ነው። እና የእናንተን ስም የጠራ ደግሞ ማንም ሆነ ማንም ጊፍተር ከቤት ይባረራል። ስልጣን እየተቀየቀማ ያባራቸዋል። አው እኔ ባለፈውም በጣም ብዙ ነጥቦችን አስረግጬ ለፍቅራዊት ቢፍቱ ለሳቸው ነግሬ ነበረ። ግን ፍቅራዊት ቢፍቱ ሊሰሙኝ ባለመቻላቸው ነው አሁን ላለንበት ደረጃ ላይ የደረስነው። ምን ተባልን? ባለፈው ፎሎ ሊሰበስቡ ለራሳቸው ጥቅም ነው የመጡት ብለውኛል ሰው ብለው፣ ነገር ግን ሰው አይደለም ያላቸው። ይህንን ሐሳብ ያመለጡት ራሳቸው ነብያችን ናቸው። ምክንያቱም ደግሞ የገረመኝ ጄሪ ምን አለ መሰለሽ ደግሞ ቲጂን ማለት ነው ቲጂን አስገባ ሲባል እሺ ቲጂ ማለት በጣም ታማኝ አገልጋይ ነች አለ። ሁለቱ አጭበርባሪ ናቸው። በቃ በሐዘኔም በደስታዬም የኔ ታጋይ ቲጂ ብቻ ነች አለ። በጣም ነው የገረመኝ። ይሄው እኛ ስንትና ስንት ቀን ሲያዝን አዝነን ሲያለቅስ አልቅሰን ሲደሰት ተደስተን በቂጣቸው ዘጭ ብለው ሲወድቁ እኔ ልውደቅ ብለን ሽንት ቤት ሲሄዱ ወንበር ራሱ ሊገዛላቸው ያለው ቃል አስገብቻ አስተባብሬ የወንበሩ የሚገዛላቸውም ሰውዬ አቆመ፣ አልገዛም። ለእናንተ ቢፍቱ ላንቺ ያልሆነ ለኔም አይሆንም አለኝ ትላንትና። አልገዛም ነው እኛ እንደዚህ ብለናቸው፣ ግን እሳቸው ጭራሽ ሊያጋጩና ሌሎች ሰዎችን እንድንቀየም ይኸውላችሁ የሚያደርጉትን ተንኮል ተመልከቱ። እንግዲህ የሚያደርጉትን ነገር ጭራሽ ማለት ነው ከቲጂናውን ጋር እንድንጋጭ ማለት ነው። ነብያችን በጣም ብዙ ጉድ አላቸው፣ ብዙ ጥፋት አለባቸው። እሳቸው እንደውም ነብይነታቸው ተጠራጥራል። ተመልከት ሳይሆን ከራሳቸው እያመነጩ ነው የሚናገሩት። ሚስጥራቸውን ችለን ያጥቀለ አላውራበት እንዴት ነው ነገሩ? ወንጆ ነብይ ገቡኮ የኛ ምልክት አውራታችን እናውራ ሐሳብ ስሰጥ ቅሬታዬን ስናገር አትደራረቡ። እኔ እናንተ ስትናገሩ ዝም ብያለሁ እንዴ ሰማሁት? የከፋን እኮ የተሰማን እኮ ሰው ነን። የተደቆስን እኮ ሰው ነን። አመዳፋሽ እኮ የሆንን ሰው ነን። እና አሁንም ቢሆን ፎሎ ፈልገው ነው ለራሳቸው ጥቅም ነው የመጡት። ወንድ ፈልገው ነው የተባለውን ስሰማ ነው በጣም የተቆጣሁት፣ በጣም ያዘንኩት። ይምጡ እያረኩላቸው ነው። ስለዚህ አሁን ለሳቸው ይምጡና የሞራልም ሆነ የምንም ካሳ ያስፈልገናል። ከሱ ጋር እኔ አልታረቅም። እኔ አባሎችን ይዤ ተገንጥያለሁ። መታረቁ ብቻ አይደለም አው ጄሪያ መረጥ ስለምትሉኝ አው ለምን አላመረጥ እገንጣለሁ ከሱ ጋር አልሰማም። አንዴ በእናታችሁ እንትናም ያላወሩ እስኪ የሷ ቲጂ ላውራ እያለች ነው በኮሜንት። እስኪ አንዴ ታውራና ደምሳሽን የምታመጣው እሷ ናት። እንግዲህ ሁለታችሁም ላይ ዞሮባችኋል ሰውየው። እስኪ ቲጂዬ ምን ትያለሽ? አሁን መምጣት ይችላል ተብይ እኮ እኛም እንጠራቸዋለን፣ ግን ይስማማ በመስማማት ከሆነ እኔ ቢፍቱንም ጄሪንም እሳቸው ለጣሉኝ አይሞክሩና ቲጂ ይዘሻቸው ነይና ቲጂዬ እዚህ ጋር ብዙ ፖይንት ትላንትም ነግሬሻለሁ፣ ዛሬም እንደግማለን። ደሹ ነይ፣ ከዛ እንነጋገራለን። ቲጂ ምን አስበሽ ቲጂ እኮ መጀመሪያ እሺ እናውራ እኮ እኛ እንጠራቸዋለን፣ ችግር የለውም። ግን ማለት በእርቅ ነው አይደል? ታረቁ። ከዚህ በኋላ ሌላ አይነት መንገድ አምጥተው ሌላ ማለት የማይሆን ነገር